ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትናንትናው ጨዋታ እንግዲህ ኖቲንግሃም ፎረስትን ከሜዳው ውጭ ተጉዞ የገጠመው አርሰናል ያለምንም ጎል አቻ በሆነ ውጤት ጨዋታው አልቋል። እስቲ አንዳንድ ውሳኔዎችን እንመልከት። እንግዲህ አርቴታ በትናንትናው ጨዋታ ቋሚ አድርጎት አልገባም። ነገር ግን ኦዲጋርድ ከስንት አንዴ ብቻ ጥሩ እየሆነ በየጨዋታው የማይመጠን እንቅስቃሴን እያሳየ እንኳን ይታገሷል። ይህ ፍትሐዊ ይሆናል ተብሎ አይታስብም። ኦዲጋርድ እንግዲህ በፔፕ ጋርዲዮላ ስር የሚጫወት ሰው ቢሆን ቤንች ነበር የሚወደውና አንዳንድ ጊዜ እንግዲህ ታክቲኩን እየቀየረ ቢገባ፣ አንዳንድ ጊዜ ደግሞ እነ ኤብሪቼ ኢዜን የስኳድ ዴፕስ መኖሩ በጣም ጠቃሚ ነው። አንዳንድ ጊዜ ኦዲጋርድን መጠቀም ይችላል፣ አንዳንድ ጊዜ ደግሞ ኢዜን መጠቀም ይችላል። በሚዘጉ ጨዋታዎች ላይ እንደ ኤብሪቼ ኢዜ ያለ በድሪብሊንግ ቴክኒኩ የሚታወቅ አይነት ተጫዋችን ቢጠቀም፣ አንዳንድ ጊዜ ደግሞ እንደ ኦዲጋርድ አይነት ተጫዋች የሚያስፈልግበት ጌም ሊኖር ይችላል እና ለእያንዳንዱ ጨዋታ የተለያየ ተጫዋችን መጠቀም የሚችል ቢሆን ከዚህ የተሻለ ነገርን መመልከት እንችል ነበር። ነገር ግን ኤብሪቼ ኢዜ ላይ ያለው ምልከታ ሚካኤል አርቴታ ይታወቃልና በትናንትናው ጨዋታ እንግዲህ ቋሚ ተሰላፊ አድርጎት ይዞት አልገባምና የተለየ ውጤትን መመልከት አልቻለም። በሁለቱ መካከል ያለው ግንኙነትን በጣም ደካማ የሚባል ነው ማለት አይቻልም። የቡድን ዋነኛ ፈጣሪ ተጫዋች ሲሆን የመጀመሪያ ስራ ሊሆን የሚገባው የአጥቂን ሩጫና ፖዚሽኒንግ አይተ ልክ ሲመቸው ጠብቀ ቆንጆ ኳስ መልቀቅ ነው እንጂ አንተ ሲመች ጠብቀ አይደለም እና አርሰናል ቤት አሁን ላይ ያለ ትልቅ ነገር ደግሞ ይሄ ነው። አርሰናል ቤት ለአጥቂ ወይም እየሮጠ ላለ ተጫዋች ኳስ የሚለቀው ሯጩ ሲመቸው የተሻለ የቦታ አያያዝ ላይ ሲገኝ ሳይሆን ፓስ አድራጊው ሲመቸው ብቻ እንደሆነ ይታወቃል። ይህ ከጌም ሁሌም እየታዘቡት ያለ ነገር ነው እና እንደ ዮክሬሽ አይነት ክላሲክ 9 ስኳድ ይዘ ገብተ ኳሶችን ቶሎ የማይደርሰው ከሆነ በጣም አሳዛኝ ሊሆን ይችላል። ያላንዳች ድካም እንግዲህ ሙሉ ጌም ዝም ብሎ ሩጫ የሚያደርግልህ አጥቂ ለየትኛውም አሰልጣኝ አመቺ ነው ማለት ይቻላል። ነገር ግን አንዳንድ ጊዜ ኳሶችን ወዲያውኑ ወደ ጎል ላይ ቀይር ይችላል። እንደዚህ አይነት ሞመንቶች ሊፈጠሩ ይችላሉ። ግን ምን ያህል የጎል እድል ተፈጠረለት የሚለው ነገር ነው። እንደ አጠቃላይ አሁን አርሰናል ላይ የሚነሳው ችግር ምንድን ነው? ብዙ የጎል እድሎችን የሚፈጥር ተጫዋች የለም። አጥቂውም ደግሞ ጥሩ ፖዚሽን ላይ ሲሆን ኳሶችን ለመልቀቅ ይቸገራሉና ይሄ እንደ ድካም ወይም እንደ ድክመት የሚታይ ነገር ነው። የእያንዳንዱ ተጫዋች እንግዲህ ኦዲጋርድ፣ ዮክሬሽ፣ ጄሱስ፣ ማርቲኔሊ፣ ማዱኬ፣ ዋይት አቅም እስከየት እንደሆነና በዋነኝነት አሰልጣኞች ይህንን ነው ማየት ያለባቸውና እያንዳንዱ መገምገም ይኖርባቸዋል። ከጨዋታ ጨዋታ ደግሞ የተለያየ ቅርጽ ይዞ ቢገባ ሚካኤል አርቴታ ከዚህ የተሻለ ነገርን መመልከት እንችል ነበር። ናኖ ማዱኬ እንዲህ ሲል ተናግሯል። በእነሱ የግብ ክልል ላይ ጨራሽ አልነበርንም። በእርግጥ ምንም እድል አልነበራቸውም። እነሱ ወደ ግባችን ምንም ሙከራ አላደረጉም። ባጭሩ ጎሉ አካባቢ ጨራሽ አልነበርንም እና ጨዋታውን ማሸነፍ እንችል ነበር። ነገር ግን እንዳልኩት ነጥቡን ወስደን እንቀጥላለን ሲል ተናግሯል። እንግዲህ አርሰናል ማንቸስተር ሲቲ ጋር ያለው የነጥብ ጋፕ ወደ 7 ከፍ ብሏል። በእርግጥ አርሰናል የትናንትናውን ጨዋታ ቢያሸንፍ ምን ያህል ነጥቡን ወደ 9 ከፍ ማድረግ ይችል ነበር። ነገር ግን አሁንም ቢሆን መጥፎ የሚባል አይደለም። 7 የነጥብ ርቀት አለ። ከዚህ በኋላ የሚመጡትን ጨዋታዎች ደግሞ በሚገባ መጠቀም የሚችል ከሆነ የተሻለ ነገር መመልከት እንችላለን። ዮክሬሽ እንግዲህ ባለፉት 13 ጨዋታዎች የተሰጦችን ሬቲንግ እንመልከት። የሚገርመው ጥሩ የሚባሉ ሬቲንጎች አይደሉም። በርካታዎቹ 6 እና ከ6 በታች ናቸው ማለት ይቻላል። ይህ የሆነበት ነገር ደግሞ እንግዲህ አንድ አጥቂ ጎሎችን ማስቆጠር የማይችል ከሆነ ሬቲንጉ መውረዱ ይህን ያህል አስገራሚ አይደለም። ከአርሰናል ከክለቡ ጋር በደንብ ተዋህዷል ለማለትም በጣም ይከብዳል። ከሚድፊልደሮች ጋር ያለው ቁርኝት ወሳኝ ነገር ነው። ከተጫዋች ጋር መናበብ የማይችል ከሆነ ከፍተኛ የሆነ ጋፕ ይፈጠራል ማለት ነው። አሁን በአርሰናል ተጫዋቾች መካከል በሚድፊልደሮቹና እንዲሁም ደግሞ በ9 ቁጥር አጥቂው መካከል ያለው መናበብ ጥሩ የሚባል አይደለም። ጎል ማስቆጠር የሚችለው አንድ ተጫዋች በሚገባው ሰዓት ታይሚንጉን ጠብቆ ወይም ኦፌንሲቭ አዌርነሱ ጥሩ መሆን ሲችል ነው እና አሁን ዮክሬሽ በአርሰናል ቤት ይህንን እያደረገ አይደለም። አሰልጣኝ ሚካኤል አርቴታ ደግሞ የተጫዋቾችን አቅም አውጥቶ መጠቀም የሚችል አሰልጣኝ እንደሆነ ይታወቃልና እንደዚህ አይነት ችግሮችን መፍታት ይቸግረዋል ተብሎ አይጠበቅም። በትናንትናው ዕለት እንግዲህ ሚካኤል አርቴታ ነጥቡን መጣሉ እጅግ ብስጭትን እንደጫረበት ተመልክተናል። ከሚካኤል አርቴታ ባሻገር ዲክላን ራይስም ከፍተኛ የሆነ ብስጭትን ሲያሰማ እንደነበረ ተመልክተናል። አርቴታ እንግዲህ ለሌሎቹ ወሳኝ ለማይባሉ ተጫዋቾች ዋናውን ቡድን መጠቀሙና ለሊጉ ጨዋታ ተጠባባቂዎችን መጠቀም ከዚህ በኋላ ማቆም እንዳለበት በሚገባ የሚያሳይ ጨዋታ ነው ማለት ይቻላል።
እንግዲህ 2.37 ኤክስጂ አርሰናል በጨዋታው መፍጠር ችሏል። ኳሱን ከ60% በላይ ተቆጣጥሯል። አንድ አሰልጣኝ እንግዲህ 2.37 ኤክስጂ የፈጠረ ቡድን ካለው የእሱን ስራ ተወጥቷል ማለት ይቻላል። መቼስ አርቴታ ገብቶ ጎል ማስቆጠር አይችልም እና የመጀመሪያ አሰላለፉን ከሚሳተፍባቸው 4 ውድድሮች አንጻር ፌር ነው እና በገባበት አሰላለፍ ደግሞ 2.37 ኤክስጂ መፍጠር ከቻለ ሙሉ ለሙሉ እሱን በመውቀስ ተገቢ ነው ማለት አይቻልም። በእርግጥ ከላይ የወቀስንበት የቅያሪ መንገድ ቅያሪዎቹና ጌም ፕላኑ ወደ መጨረሻ ላይ ያናድራሉ። በሱ ሊወቀስ ይገባል። ግን በሁሉም ነገር እሱን ብቻ መውቀስ ተገቢ ነው ብዬ አላስብም። የማርቲኔሊ የዮክሬሽን የማዱኬን ያለቀለት ኳስ አለመጨረስ እሱን የሚያስወቅሰው አይደለም። የይዜ ጉዳይ እንዲሁም ደግሞ የኦዲጋርድ ጉዳይ የቅያሬዎችና የጌም ማኔጅመንት ጉዳይ እኚህን ልንጠቅስ እንችላለን። አሁን ሚካኤል አርቴታ እንግዲህ አርሰናል ከከተመበት ጊዜ አንስቶ አርሰናል የተለየ አይነት ቅርጽ ያለው ክለብ መሆን ችሏል። ከዚህ በፊት የምናውቀው አርሰናል በጣም ቢዩቲፊል ጌም የሚጫወት ነው። በውጤቱ ረገድ ግን ጥሩ የሚባል አልነበረም። አሁን ሚካኤል አርቴታ ጥንቃቄ የተሞላበትን ጨዋታ ነው ሲያስመለክተን ያየ ነው። እንዲሁም እኮ አርሰናል በዘንድሮ የውድድር ዘመን በጣም መሻሻልን አስመልክቶ ነበረ። ማንቸስተር ሲቲ ነጥብ በሚጥልበት ጊዜ አርሰናል በሚገባ ነጥቦችን ወይም ደግሞ ጨዋታዎችን ሲያሸንፍ ተመልክተን ነበር። እንደዚህ አይነት ሁነቶች ግን አንዳንድ ጊዜ የመከሰት እድል ሊኖራቸው ይችላል። በፕሪሚየር ሊግ በተለይም ደግሞ አንድ ክለብ ለዋንጫ ሲወዳደር ከሚፈትኑት ነገሮች ውስጥ አንዱ ተጋጣሚዎች በሎ ብሎክ ይጫወታሉ። ትናንትና ያንን ነገር ነው መመልከት የቻለው። የፕሪሚየር ሊግ ቲሞች ደግሞ በመከላከል ረገድም ሆነ በማጥቃትም ረገድ የማይወጣላቸው ክለቦች እንደሆኑ እናውቃለን እና ከዛ አንጻር በትናንትናው ጨዋታ ሚካኤል አርቴታ ቢፈተን ይህን ያህል አስገራሚ ሊሆን አይችልም። ተጫዋቾቹ ግን ከዚህ በላይ አቅማቸውን አውጥተው መጠቀም ይገባቸው ነበር ማለት ይቻላል። ሚካኤል አርቴታ ያደረጋቸው ቅያሬዎች በእርግጥ ጥያቄ ሊያስነሱ ይችላሉ። በቋሚ 11 ውስጥም ይዞ የሚገባቸው ተጫዋቾች ተገማሽ ሊሆኑ አይገባም። የተለያየ አይነት አሰላለፍን የተለያየ አይነት መንገድን በጣም በስኳድ ዴፕሱ የተሻለው ክለብ እንደሆነ ይታወቃል አርሰናል ከየትኛውም ክለብ። ታዲያ የስኳድ ዴፕስ መስፋቱ የተለያዩ አማራጮችን እንዲጠቀም ሊያደርገው ይገባል እንጂ ተመሳሳይ አይነት ታክቲክን ተመሳሳይ አይነት ፎርሜሽንን ተመሳሳይ አይነት ሰው ይዞ መግባት በቀላሉ ተገምቶ እንደዚህ አይነት ወሳኝ ነጥቦችን እንዲጥል ያደርጋል። የትላንትናው ውጤት ለአርሰናል ደጋፊዎች እጅግ ልብ የሚሰብር ነበር። አርሰናሎች እንግዲህ አሁን ሁነቱን ተመልክተው አዳዲስ ተጫዋቾችን ለመመልከት ከወዲሁ ዝግጁ እንደሆኑ እየተገለጸ ይገኛል። በተከላካይ ስፍራ እንዲሁም በመሃል ስፍራ እንዲሁም ደግሞ በክረምቱ የዝውውር መስኮት አንቶኒ ጎርዶንን ከኒውካስትል ዩናይትድ ለማምጣት ፍላጎት እንዳላቸው ይታወቃል። አሁን የመጣውን መረጃ ልንገራችሁ። እንግዲህ ኬናን ይልዲዝ ወደ አርሰናል የመምጣት እድል እንዳለው እየተገለጸ የሚገኘው በተለይም በክረምቱ የዝውውር መስኮት አርሰናሎች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው እየተገለጸው። ይህ ተጫዋች እንግዲህ በጁቬንቱስ ቤት በጣም አስገራሚ እንቅስቃሴን ከሚያሳዩ ተጫዋቾች ውስጥ ዋናው እንደሆነ ይታወቃልና አርሰናል በተለይም ደግሞ የጎል እድል መፍጠር ላይ ችግር እንዳለበት ይታወቃል። እንደዚህ አይነት ክሬቲቭ የሆኑ ተጫዋቾች ደግሞ ወደ አርሰናል መቀላቀል የሚችሉ ከሆነ ከዚህ የተሻለ ነገርን ያስመለክቱና ማለት ይቻላል። አጥቂዎችም እንግዲህ ወደፊት ተስበው ብዙ ጎሎችን እንዲያስቆጥሩ ከሚረዳው ወሳኙ ሪዝን መካከል ምንድነው? የክንፍ መስመር ተጫዋቾች ክሬቲቪቲ ከፍ ማለት ነውና አሁን እንግዲህ አርሰናሎች ኬናን ይልዲዝን ከጁቬንቱስ ለማስፈረም ሙከራ ለማድረግ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘሁ።